የፋኖ ሰራዊትን የሚቀላቀለው የአገዛዙ ወታደር ቁጥር ከዕለት ወደ ዕለት እየጨመረ መምጣቱን ፋኖቹ ተናገሩ። የብልጽግናው አገዛዝ በግዳጅ እያፈነ ወደ ወታደራዊ ማሰልጠኛ በማስገባት የለብ ስልጠናዎችን በመስጠት ወደ ጦርነት እየማገዳቸው ከሚገኙት መካከል አብዛኛዎቹ የፋኖ ሰራዊትን በመቀላቀል ላይ እንደሚገኙ ፋኖዎቹ ከቦታው መረጃውን አድርሰውናል። የጸረ አማራው አገዛዝ ምንም አይነት የፋኖ እንቅስቃሴ በሌለባቸው ቀጠናዎች በንጹሃንና በተቋማት ላይ የድሮን ጥቃት እያደረሰ እንደሚገኝ ተገለጸ። በሸዋ ጠቅላይ ግዛት ፋኖ ተቆጣጥሮ በሚያስተዳድርባቸው ነፃ ቀጠናዎች ያሉ ትምህርት ቤቶች ዝግ እንዳይሆኑና ሁሉም ተማሪዎች ትምህርታቸውን እንዲማሩ ፋኖ ጥረት እያደረገ የሚገኝ ቢሆንም የብልጽግናው ኃይል ትምህርት ቤቶችንና ጤና ጣቢያዎችን ኢላማ ያደረገ የድሮን ጥቃት እየፈጸመ ይገኛል ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ተጠናክሮ በቀጠለው የፋኖ ሰራዊት ግንባታ የአባት አርበኞች ጦር በአማራ ሳይንት ግንባር ተመረቁ። ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ሻለቃ በሚንቀሳቀስባቸው አማራ ሳይንት ወረዳ ውስጥ የአባት አርበኞች ጦር ሲሰለጥኑ ቆይተው በመጨረሻም በድምቀት ተመርቀዋል። በጋሞ ዞን ያገዛዙ ወታደሮች በከፈቱት ጥቃት 15 ሰዎች መገደላቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ የካቲት 11 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የፋኖ ሰራዊትን የሚቀላቀለው የአገዛዙ ወታደር ቁጥር ከዕለት ወደ ዕለት እየጨመረ መምጣቱን ፋኖዎቹ ተናገሩ። የብልጽግናው አገዛዝ በግዳጅ እያፈነ ወደ ወታደራዊ ማሰልጠኛ በማስገባት የለብ ስልጠናዎችን በመስጠት ወደ ጦርነት እየማገዳቸው ከሚገኙት መካከል አብዛኛዎቹ የፋኖ ሰራዊትን በመቀላቀል ላይ እንደሚገኙ ፋኖዎቹ ከቦታው መረጃውን አድርሰውናል። በክልሉ በተለያዩ ቀጠናዎች ከጠላት ስምሪት ወስደው ሲንቀሳቀሱ የነበሩና በግዳጅ የብልጽግና ሰራዊት አባላት እንዲሆኑ የተደረጉ ኃይሎች በአሁኑ ሰዓት የግዳጅ ቀጠናቸውን በመልቀቅ ፋኖን እየተቀላቀሉ እንደሚገኙ ተነግረዋል። እድሜያቸው ያልደረሱ ታዳጊና አዛውንቶችን ሳይቀር በግዳጅ እያፈነ ወደ ማሰልጠኛ ጣቢያ እያጋዘ የሚገኘው የብልጽግናው ኃይል በየቀኑ ሰራዊቱ እየፈረሰ ፋኖን መቀላቀሉን ቀጥሏል። በተለያዩ አካባቢዎች የግዳጅ አፈናውን አጠናክሮ የቀጠለው የአብይ አህመድ አገዛዝ በፋኖ የውጊያ የበላይነት ተወስዶበት ከፍተኛ ፖለቲካዊና ወታደራዊ ኪሳራዎችን ያስተናገደ ሲሆን የሰራዊቱ አባላት ተቋሙን በማፍረስ የታጠቁትን ከቡድን እስከ ነፍስ ወከፍ መሳሪያዎች በመያዝ ፋኖን እየተቀላቀሉ እንደሚገኙ ይታወቃል። በዚህ የመክዳት እንቅስቃሴ በጎጃም ቀጠናዎች በትናንትናው ዕለት የአገዛዙ 25ኛ ክፍለ ጦር ዘመቻ መሪውን ጨምሮ 4 የአገዛዙ ወታደሮች የፋኖ ኃይሎችን በይፋ ተቀላቅለዋል። በተመሳሳይ በወሎ ቀጠናዎች ከሚንቀሳቀሱት የብልጽግና ወታደሮች መካከል ቲም መሪው 6 አባላቱን ይዞ የፋኖ ኃይሎችን ተቀላቅሏል። አገዛዙ ምንም አይነት የፋኖ እንቅስቃሴ በሌለባቸው ቀጠናዎች በንጹሃንና በተቋማት ላይ የድሮን ጥቃት እያደረሰ እንደሚገኝ ተገለጸ። በሸዋ ጠቅላይ ግዛት ፋኖ ተቆጣጥሮ በሚያስተዳድርባቸው ነፃ ቀጠናዎች ያሉ ትምህርት ቤቶች ዝግ እንዳይሆኑና ሁሉም ተማሪዎች ትምህርታቸውን እንዲማሩ ፋኖ ጥረት እያደረገ የሚገኝ ቢሆንም የብልጽግናው ኃይል ትምህርት ቤቶችንና ጤና ጣቢያዎችን ኢላማ ያደረገ የድሮን ጥቃት እየፈጸመ ይገኛል ሲሉ የመረጃ ምንጮቻችን ተናግረዋል። በዚህም ምክንያት በፋኖ ቀጠና ያሉ ትምህርት ቤቶች ላይ የሚማሩ ተማሪዎች የድሮን ጥቃቱን በመስጋት በትምህርት ገበታቸው ላይ እየተገኙ እንዳልሆነ ተመላክቷል። ተማሪዎቹ ትምህርታቸውን እየተማሩ ባሉበት ወቅት የድሮን ድምፅ ሲሰሙ ከክፍል በመውጣት ራሳቸውን ከጥቃት ለመከላከል እየተበተኑ እንደሚገኙም ጭምር የመረጃ ምንጮች አክለዋል። ተጠናክሮ በቀጠለው የፋኖ ሰራዊት ግንባታ የአባት አርበኞች ጦር በአማራ ሳይንት ግንባር ተመረቁ። ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ሻለቃ በሚንቀሳቀስበት አማራ ሳይንት ወረዳ ውስጥ የአባት አርበኞችን ጦር ሲያሰለጥን ቆይቶ በመጨረሻም በድምቀት አስመርቋል። የተኩስና የአካል ብቃት እንዲሁም የማጥቃትና የመከላከል ብሎም የሽምቅ ውጊያዎችን በተመለከተ መሰረታዊ ስልጠና ለአባት አርበኞች ጦር የተሰጠ ሲሆን በተለይም በሽምቅና በደፈጣ ውጊያዎች ዙሪያ በቂ ግንዛቤ እንዲኖራቸው በተግባር የተደገፈ ስልጠና እንዲያገኙ ተደርገዋል።
ወደ ሌሎች መረጃዎች ስናልፍ በጋሞ ዞን ያገዛዙ ወታደሮች በከፈቱት ጥቃት 15 ሰዎች መገደላቸው ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ያለፉት 2 ቀናት በዞኑ ታጣቂዎችና በማህበረሰቡ መካከል በተቀሰቀሰ ግጭት 15 ሰዎች መገደላቸው ታውቋል። ግድያውን ከፈጸሙት የዞኑ ታጣቂዎች መካከል አብዛኛዎቹ የደቡብ ክልልን ለማገዝ በሚል ከኦሮሚያ ክልል የተላኩ የኦሮሚያ ልዩ ኃይል አባላት መሆናቸውም ተሰምተዋል። ወታደሮቹ ግድያውን የፈጸሙት የካቲት 9 2018 ዓ.ም ሰኞ ዕለት ስለመሆኑም የመረጃ ምንጮች አክለዋል። ሶማሌላንድ የቱርኩን ፕሬዝዳንት ንግግር ተቀባይነት የሌለውና ጣልቃ ገብነት ስትል ኮነነች። የሶማሌላንድ መንግስት የቱርክ ፕሬዝዳንት ሪሲፕ ጣይብ ኤርዶጋን አዲስ አበባ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ነው ብላለች። ሶማሌላንድ ይህ የፕሬዝዳንቱ ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችል አስጠንቅቃለች። የሀገሪቱ መንግስት ዛሬ ረቡዕ ባወጣው መግለጫ ከቱርኩ ፕሬዝዳንት የተሰጡ አስተያየቶችን በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ብሏል። መግለጫው አክሎም የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስትና ህዝቦች መሆኑን አጽንኦት ሰጥቷል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊነት ውሳኔ አሰጣጥ እውቅና እንዲሰጥ ጥሪ አቅርቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።